ለምን አታከብኝ? መቼም ይሄ ድራማ አይደለም አይደል? ይሄ የእውነት ነው። እባክሽን አግቢ። ለምንድን ነው እንደሱ የምትመለከተኝ? እንዴ ለምንድን ነው እንደሱ የምታየኝ? ያልኩህ እኮ ነው። ደህና ነህ ግን ዶክተር? ነኝ ብለሽ ነው? ሳልታመም አልቀርም። አሁንማ ነገሩ እንኳን ደህና መጣህ የኔ ውድ ባለ። ምንድነው ለማይ? የዛሬው ደግሞ በጣም ለየት ይላል። እኔም ማለቀው የረሳሁት በዓል አለ እንዴ? ምንም የረሳው በዓል የለም። ባሌ ከስራ ደክሞት ሲመጣ እንደዚህ ለየት አድርጌ ልጠብቀው ብዬ ነው። ምን አልወደድከውም እንዴ? ናኦሚ ከዚህ በኋላ ሁሌም እንደዚህ እንድንሆን ነው የምፈልገው። ከስራ ስትመጣ ሁሌም እንደዚህ ደስ የሚል ጊዜ ማሳለፍ። አንድ ቀን ቢጨመርበት ደግሞ ይበልጥ ደማቅ ይሆናል የኔ ፍቅር። ምን እንዳደርግልህ ፈልገህ ነው? ይበልጥ ምሽቱ እንዲደምቅልን ለምን ሙዚቃውን ዘግተሽው እኔ በድምጽ ያላንጎራጉርልሽ? ቆይ አንተ እንዴት ነው ተስፋ የምትቆርጠው? ቆይ ንግግር ማድረግና መስፈን ይለያያል ብዬ ስንቴ ነው የምነግርህ? ቆይ ላንጎራጉርልሽ ስትል ትንሽ እንኳን ለጆሮ አታስብም? አንዴ ሲጀምር ፍቅሬን ከገለጸልኝ አንቺ ከድምጽ ምን ጉዳይ አለሽ? ማያምርስ ኖርማል አይደል? ባትነግረኝም መች ነው ታይኛለህ? አሁንማ ያው ቀንም ማታም ስልክ ላይ ነህ። ማን ተውን ቆየ በኋላ ልብ ያሸፈተችብኝ። ምናልባት አንቺ በላይ ቆንጆ ተገኝታ ቢሆንስ? ሰሞኑን ግን በጣም ድብቅ ሰው እየሆንክ ነው። ስልክ በጣም ታበዛለህ። ስጠይቅ የስራ ስልክ ነው ትለኛለህ። ታውቃለህ አይደል እኔ መዋሸት እንደማትችል? ስለዚህ የተጠራጠርሽ ነው ማለት ነው? ታማኝነቴን ጥያቄ ውስጥ መክተት ጀመርሽ? ምንም እንደማታደርግ እኮ አውቃለሁ። ግን ትዳር ውስጥ ብዙ ሚስጥር ሲበዛ ጥሩ አይደለም። እሺ በቃ አክስቴ ነገረችኝ የሚስጥር ልንገርሽ። ማለት ምን ለማድረግ? የድርጅቷ ማለት ሲዶም ብቻችን እናውራው። እሺ ጎረምሳው አባቴን የት ነው ያደረጋችሁት? የት ነው የደበቃችሁት? ይህን ጥያቄ ራስን ብጠይቅ አይሻልም? እስካሁን ድረስ የታገስኩ አባትን ከገባበት ታመጣለህ ብዬ ነው። አንተ ግን ጭራሽ እኛን ተጠያቂ እያደረክ ነው። ምን እያደረጋችሁ እንደሆነ ጠንቅቄ አውቃለሁ። እሺ ስነ ስርዓት ያዝ። ቆይ ማጋ ከዛም በኋላ ጥፋታችሁን ለመሸፋፈል የት እንዳለ አላውቅም ትላላችሁ። እኔ በስልጣኔ ብተማመን ኖሮ እዚህ ድረስ መጥተህ አንድ ቃል አትተነፍስም ነበር። ሰማኛለህ? አባቴን መጨረሻ እስካላወቅኩ ድረስ መቼም አልተዋችሁ። መቼም እስከ መጨረሻው ድረስ ሄዳለሁ። መቼም አልተዋችሁም። እሺ ቆይ ይሄ ልጅ እያስመሰለ እንዳልሆነ በምን ማረጋገጥ ይችላል? አባቱ የት እንዳለ አያውቅም ወይ? እንዴ ጩና አራዳ ለካ ሲያፈቅር እንዳንቺ ነው የሚሆነው። የምር አቅልሽን እኮ አስቶሻል። እየተረብሽኝ ባልሆነ እኔ እዚህ በቁሜ እየቀለጥኩ ነው፣ አንቺ ትቀልጃለሽ። ይቅርታ ግን እኮ አይኑን አይተሽ መረዳት ትችያለሽ። ወንድ ልጅ እኮ አይኑ ብዙ ነገር ይናገራል። ሽታ እንጂ ፍቅር ፊት ሊወጣል እንዴ? እኔ እኮ እንደዛ ነገር አይቻለቅም። እስኪ ንገሪ፣ አይኑን ትኩር ብለሽ ስታይ ምን ይታይሻል? ምን አነበብሽበት? አልዋሽሽም፣ አንድ ቀን ትኩር ብዬ ሳየው የሆነ ነገር አግኝቻለሁ እኮ። ንገሪኛ፣ ምንድን ነው ያገኘሽው? አይናር ነው። አይናር እንድልሽ ነው። ቆይ ታርፈው ሞይ ስለው ምን አድርጌ ነው ማርፈው ይለኛል። አረ ተይኝ፣ እኔማ ተዳረኩ እኮ።
እንዴ አንቺ ራሱ አታርፈውም ወይ ከምትዩ ወድሃለሁ አትዩ ጥፋቱ ከአንቺ ነው እኔ ምልሽ ግን እሱን ታዩና ቆይ ሴት ልጅ እራት በጋብዝ ምናምን ነገር ችግር አለው እንዴ እራት ጋብዘሹ ነበር እንዴ መቼ ባክሽ ምሳኔ ጋበዝኩት ማለቴ የከፈለው እሱ ቢሆንም እኔ ግን እራት ጠርቻለሁ እጩናዬ እራት መጋበዝ እኮ ሌላ ትርጉም አለው ሌላ መልእክት ነው ያለው የምን ትርጉም የኛ የሴቶችን ባላቅም ወንዶች ግን እራት ልጋብዝሽ ካለ ሌላ ነገር አለው ማለት ነው ወይ አብሮ እንጂ አባቴን ድምጹን ከሰማው በጣም ቆይቻለሁ የት እንዳለ እንኳን አላውቅም ግን ውስጤ ይነግረኛል በእርግጠኝነት ያ ኮማንደር የሆነ ነገር አድርጎታል ያለሱ እጅ ደግሞ ምንም ነገር አይሆንም ቆይ እንጂ ዳጊ ቶሎ ቸኩለማ አትወሰን ይኸውልህ ያለ ማስረጃ ሰውን መክሰስ እኮ በህግ ያስጠይቃል ዛሬ ኮማንደሩ ቢሮ ሄጄ ነበር ፊት ለፊት ተናግሬ ወጣ አንተ ልጅ ግን ያማል እንዴት ነው እኛን ሳታማከር እንደዚህ ነገር የምትወስነው እናንተን እዚህ ጣጣ ውስጥ መክተት እንደማልፈልግ ቀድሜ ነግሬ ነበር አይደል የራሴ ጣጣ ብቻዬን ይበቃኛል ይሄ ደግሞ ምን ማለት ነው አንተ ነገር ብትሆን እኛ ማዘናችን ይቀራል ምን ሆነሻል የኔ ልጅ ሰላምን ለማለት ከበደሽ እንዴ ምን ማለት ነው ምን ሆነሻል ማለት ምን እያደረክ እንደሆነ ግን ታውቀዋለህ አባዬ ቆየታል የድሮ አባቴ የታል ማቀው አባቴ ያው እኮ ያደረኩት ስተት እኮ ገብቶኝ ይቅርታ ለመጠየቅ ነበር የመጣሁት ለይኩን የለም እንዴ ለምን አጥሪልኝ ጋሼ ቤት የለም ደሞሳቸውን ብቻ ሳይሆን መላ ቤተሰቡን ያስቀየምከው እሱን ታውቃለህ አይደል ምን ላርግ ብለሽ ነው ልጄ ገንዘብ እኮ በጣም አታላይ ነገር ነው እኮ እንደዚህ አይነት ጓደኛ ቢገባ እኮ ጋሼ ከወንድምን በላይ ነበር አባዬ ዛሬ እንደዚህ ቀና ብለን ለመሄዳችን ከፈጣሪ ያል እንደሚያዝናታቅ አታሷሸኝና ይኸውልህ እኔ አክስቲ የሆነ የተጸጸተች ይመስለኛል አይኗ ላይ ራሱ የሆነ የተጸጸተ ስሜት አንብቤባታል እውነትም በደንብ አድጋ ጥምቃለች ነው እንጂ ማንነቷን ያወቅ ተጸጽታለች አትለኝም ዳጊ ፕሊዝ ነገሮችን በሰፊ አይያቸው እንጂ ምን ነው አክስትህን ተናገርኩብህ አይደል ባደረኩት በእያንዳንዱ ነገር በጣም ተጸጽቻለሁ ያለች እኮ ነው እንደገና ደግሞ አንተንም ይቅርታ መጠየቅ ትፈልጋለች ለምኑ ነው ሄሎ ብስቴ ነው ያልከኝ እስቲ ደግመ በለኝ ስምሽ እኮ ነው ምን ነው ገረምሽ እውነቱን ለመናገር ይሄንን ስሜን እኮ ረስቼው ነበር ያው አንዳንዴ አይደል አንተ የምትጠራኝ የት ሆነሽ ነው ሰፈር ነሽ ዝም ብዬ ሰፈር ውስጥ ወዲያ እያልኩ ነው ምናልባት ወለቲኛ ስበሽ ነው ዛሬ ቤት ነው ራት የምትበላው ወይስ ውጪ ወይኔ ተበላሽሽ ቆይ ለምን ጠየቅሽ ሩሽ ነው ሄሎ ይቅርታ ማለቴ ባለፈው እኮ ራት እንብላ ብለኸኝ ቢብዬ አይደለ ለሱ እኮ ቆጭቶኝ ነው ለምን ዛሬ አንበላም ይቅርታ ተርፈሻል አይደለ በይሻውን ከመንገሬ ውጪ ልሄድበት ዞር በይ ከመንገሬ ውጪ እያልኩሽ እኮ ነው አሰምኝም እንዴ ምን አፍጠሽ ተኛለሽ ወይኔ ግሬ አንቺ ልጅ እውነትም ተቆርተሻል መሰለኝ ወይኔ ቅልጥሜ ተሰብሯል መሰል አሸማቀቀኝ ወይኔ ቆመኛል እንዴ መጥቶ ይደግፉኝ እንዴ ቆይ ሰው ሲሞት እንደዚህ ዝም ብሎ ይታያል እንዴ ወይኔ ግሬ እውነትም ተቆርተሻል እንዴ አልነካውሽም እኮ ነው እና ዝም ብዬ ነው የጮከሉት ወይኔ ቅልጥሜ ራሱ ሳይሰበር አይቀርም ይሄማ በበግ ራሱ እኮ የሚመለስ አይመስለኝም ወይኔ ጉዴ በወጌሻ ራሱ እኮ የሚድን አይመስለኝም ምን አልሽ ወይኔ አረኔ ልወድቅ ነው ወይኔ ነፍሴ ልትወጣ ነው እስኪ ደገፍ አድርገው ወደ ዳሪ ሰዱኝ ከተጎዳሽ ለምን ወደ ሆስፒታል አልወስድሽም አረ መኪና ውስጥ ግቢ እውነት አይደለም እርሶንም ከማስቸገር እዛ ጋር ብንሆን ይሻላል ግድ የለሽም ነይ ግቢ አረ እዛ ጋር ብቻ ይወስዱኝ አንቺ ልጅ ነይ ወደ ሆስፒታል ነይ ተጎድተሻል መሰለኝ ነይ እንሂድ አይ አልነኩኝም ቆይ ምን ጎሎብሽ
በጣም አሳፋሪ ሰው ነሽ። እሺ ጩና፣ ቆይ ግን ምን አይነት ክፉ ባል ዳጊ? ቀደም እኮ የሆነ እንትን አልኩና ኮማንደሩ ቆይ እንዴት መጣ ማለት ታክሲ ውስጥ ምናምን ነገር አየኝ እንዴ? ድንገት በዚህ በኩል ሳልፍ እኮ ነው አይቼሽ የመጣው። የእሱ ስልክ ነው። አይ ምንም እኮ አይደለም፣ ዝም ብሎ እንደውም ተደወለ። አሁኑኑ መልሳለሁ። ወይኔ ጩና፣ ደግሞ ሌላ መከራ። ምን ሆነሽ ነው? እሺ ደግሞ አሁን ምን አየሽ? ኢንስፔክተር አበድኩና አረፍኩ። ሲባብሉታል። ዶም ስርቆት ይጠቅሙኛል። በጣም ነው ማመሰግነው። ምን ነው ጠየቅሽ ነው ወይስ አዲሷ አማትሽ ናፈቀች? እንዴ ፌክ አማት ያደሉ እንዴት አይናፍቁኝ? ድራማ እኮ ያለሳቸው አይሞቅም። እናቴንማ ፌክ አታድርጋትም። እሺ እሷ እኮ የምር ፍቅረኛ እንደሆነች ነው የምታውቀው። ግን ቆይ እስከ መቼ ነው እንደዚህ እያስመሰል የምንቀጥለው? እሳቸው በመጡ ቁጥር ነው ወይስ? አሁን አንዱ ለቀን ትቆያለች። ግን ያው ስለ እናቴ ነግሬሽ የለ በማንኛውም ሰዓት ልትመጣ ትችላለች። እና እዛ ቤት ተዘጋጅተሽ ጠብቂ ነው የምትለኝ? መቼም ይሄን ያህል የልፋንበት ድራማ እንዲበላሽ አትፈልጊም አይደል? እውነቱ ከወጣ ደግሞ እናቴ መከራችን ነው የምታበላ። እውነት ለመናገር እኔም እኮ ኢንጆይ እያደረግኩ ነው የምሰራው። ብዙም አልከበደኝም። የምርሽን ነው እያወራሽኝ ያለሽው ወይስ እየቀለድሽብኝ ነው? ትቀልዳለህ እንዴ? ያማረኝም በልቼ ያማረኝ ቦታ ላይ ተኝቼ ካንተ ደግሞ ደሳስ የሚሉ ወይኔ በሉ እቺ ቁጫጭ ትጫወትብኝ። መፈጠሯን እንድጠላ ካላደረኳት እኔ በሉ አይደለም ዋጓን ታገኛለች። ጭራሽ ጥሩ ነገር ነው የሰራሽ እያልከኝ ነው አይደል? ጭራሽ ጥሩ ነው። ማን ነው እንደሱ ያለሽ? ይኸውልሽ እሱ ወንጀል ነው። እሺ ብቻውንም ኮማንደሩ ደወለ ምናምን እንዳትለኝ። መቼም የዚህ ሰውዬ ጣጣ በፍጥነት የሚያልቅ አይመስለኝም። ይህን ስልክ አውቀዋለሁ። በእርግጠኝነት ያባዬ ስልክ ነው። ምን? ሄሎ ኑሃሚን ክፍል 134 ተለቋል። ውዶችዬ ዶክተር እንግዲህ ለአምራ የፍቅር ጥያቄ አቅርቦላታል። እንግዲህ ጩና ዳጊ እንደምታፈቅረው ነግሯታል። ጩና የፖሊሱን ስልክ ሰርቀዋለች ማለት ነው፣ ወይም ደግሞ የኮማንደሩን ማለት ነው። ኮማንደሩ እንግዲህ ጩናን ገጭቷት ነበር በመኪና ግን ታርፋለች። ውዶችዬ ዳጊ እንግዲህ የኮማንደሩን ስልክ በመስረቋ አንደኛ ጥቅም አግኝቷ፣ ሁለተኛ ደግሞ ተቆጥቷታል ማለት ነው። እንግዲህ በጩና የተነሳ ሲምባ በህይወት መኖሩን ዳጊ አረጋግጧል። እንግዲህ ናሆም ከአክስቱ ድርጅት ማናጀር ሆኖ ሊገባ ነው ማለት ነው። ኑሃሚን እንግዲህ ሰርፕራይዝ አርገዋለች ናሆምን ማለት ነው። ውዶችዬ ኑሃሚን እንግዲህ አባቷ መጥቶ ነበረ፣ ነገር ግን ያልተግባቡበት ነገር አለ። ውዶችዬ ቪዲዮውን እስከ መጨረሻው እዩት። ሰላም ውድኔ የተከበራችሁ የኔ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስን ብዘት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር ታስቀምጡልኝ እመልሳለሁ ማለት ነው። ውዶችዬ እንግዲህ በዛሬው ክፍል ላይ እንዳየ ነው ባለፈው ክፍል ላይ አንተና ዶክተሩ ለአምራን የፍቅር ጥያቄ ፕሮሚስ ያደረግላትና ጥያቄውን እውነት ነው ወይ ውሸት ነው የሚለውን እንግዲህ እየጠየቀችው ነበረ የሚያውቀው ማለት ነው። ውዶችዬ እንግዲህ እዛ ላይ ነው የሚቀጥለው። እንግዲህ አምራን እውነት ማመን አቅቷት የእውነት ነው ወይ ነው ድራማ ነው እያለች እንግዲህ ደጋግማ ስትጠይቀው ነበር ማለት ነው።
ዶክተሩ ግን የእውነት ነው፣ ምንም በፍጹም ድራማ አይደለም፣ እውነቴን ነው ታገቢኛለሽ ወይ ማለት እንግዲህ ቀለበቱን አድርጎላታል ውዶችዬ። እሷም እንግዲህ በደስታ ተውጣ ደስ ብሏት በደስታ ተቀብለዋለች ማለት ነው። ያው እናቱ ወደ ሌላ ቦታ ትንሽ ለ3 ቀን ዘወር ስላለች እሷ እስክትመጣ ድረስ ብሎ እንግዲህ ሰርፕራይዝ አድርጓታል ማለት ነው። እሷ ስትመጣ ደግሞ ይፋ ያወጡታል ማለት ነው ፍቅራቸውን። እንግዲህ የዶክተሩ እናት ፍቅራቸውን ይፋ ሲያወጡት ምን ትላለች የሚለውን ቀጣይ ክፍል እናያለን ማለት ነው ውዶችዬ። ኑሐሚን እንግዲህ ናሆሜን ሰርፕራይዝ አድርገዋለች። እሱ ምንድነው ሻማ አብርታ ምን ብላ ከክላሷ ወይን ምናምን አዘጋጅታ ምናምን እንግዲህ ሲመጣ መብራት ሁሉ ዲም ላይት አዘጋጅታ ጠብቀዋለች ማለት ነው። ከዛም እንግዲህ እሱም ደስ ብሎት ውስጡ በአክስቱ ቢጨነቅም ነገር ግን ደስ ብሎት አሪፍ ምሽት ካሳለፈ በኋላ መሀል ላይ እንግዲህ አሪፍ ጊዜ እያሳለፉ እያሉ ስለ አክስቱ ሲናገር እሷም እንግዲህ ለምን አሁን ይሄ እዚህ ጊዜ ላይ ይህን ለማውራት አስፈለገ? ለምንስ አወራህ? ይህን ነገር ሰርፕራይዛችን ወይም ደግሞ ምሽታችን ማሳመር ነው ያለብን ወይስ ያልሆነ ነገር አምጥተን ተናግረን ምሽታችን ማበላሸት ነው ያለብን? በማለት እንግዲህ ስትለው ነበር። እንግዲህ እሱም ደግሞ ይቅርታ ጠይቋታል። ነገር ግን ትንሽ ልቧን ስለበጠበጠው ቁጭ ብለው ለማውራትና ስለ አክስቱ የተፈጠረውን ነገር ለማውራት ሞክረዋል። ነገር ግን ናሆም የሚለው ያው ከድርጅቱ ማናጀር አድርጋ ልትቀጥረው በዛ ደግሞ ብዙ ገንዘብ እንደምትሰጠው ስለነገረችው ያን ገንዘብ ተቀብሎ ድርጅቱ ኪሳራ ላይ የሆነውን ለማለት ለማቃናት ነበር። ነገር ግን ኑሐሚን እሷን አትመናት እባክህን፣ እንዴት ነው የምታምናት? በመጨረሻ ችግር ውስጥ የገባህ እንደሆነ እንዴት ነው? ለምንድን ነው እሷን ሳምነህ እሷ ምትል? እርስ በርሳችን ተመካከርን ድርጅቱን ለምን ወደ ላይ ከፍ አናደርገውም? ካለበት ችግር ለምን አናወጣውም? እያለች እንግዲህ ብዙ ነገር ተናግረዋለች ማለት ነው። እሱም እንግዲህ ያው ጨንቆታል ለመወሰን ውዶችዬ። እንግዲህ ናሆም በድጋሜ ከዳጊ ጋር ስለዚህ ጉዳይ መክሮበታል። ዳጊም እንግዲህ የሚችለውን ነግሮታል። ምክንያቱም ከድርጅቱ መግባት እንደሌለበት፣ ማናጀሩ ነው መቀጠር እንደሌለበት፣ ከአክስቱ መራቅ እንዳለበት ነው የነገረው ማለት ነው። ነገር ግን ናሆም ደግሞ ተቀይራስ ቢሆን እውነት ቢሆን ይሄ ይቅርታዋ ማለት እንግዲህ ጥርጣሬ ውስጥ ከቶታል ማለት ነው። ውዶችዬ ዳጊ እንዳያችሁት እንግዲህ አባቱን ፍለጋ ላይ ነው። እንግዲህ ሂዶ ኮማንደሩን አባቴን የት ነው ያደረጋችሁት? አባቴን ገላችሁ ጥላችሁ ነው አይደለ? እያለ እንግዲህ በስሜት ብዙ ነገር ተናግሮ ወጥቷል ማለት ነው። ኮማንደሩም እንግዲህ ይሄን ልጅ እውነቱን ነው ወይስ ውሸቱን ነው አባቱን ያለበትን ያውቃል እያለ እንግዲህ ጥያቄ ውስጥ ገብቷል ማለት ነው። ውዶችዬ እንግዲህ አጋጣሚ ኮማንደሩ መኪናውን አስነስቶ ወደ ሰፈር እየሄደ እያለ ጩና ደግሞ ለዳጊ ደውላ ስትመለስ መንገድ ላይ መኪናይቱ እንግዲህ ገጭታታለች ማለት ነው። ነገር ግን ብዙ ጉዳት የለባትም። ያው መኪናይቱ እሱም ደንግጦ ስለነበር ወደ ኋላ አቁሟት ስለነበር አልደረሰችባትም ማለት ነው። ነገር ግን ደንግጦ መኪናውን አቁሞ ወርዶ ገጨሽ ወይ ምን ሆንሽ ተረፍሽ እያለ እንግዲህ ሲላት በድንጋጤ እሷም እንደደነገጠ አየችና ቀስ ብላ ስልኩን ማንሳት ወሰነች። ስልኩን ማውጣት ስለወሰነች እግሬን አመመኝ በማለት እሱን ከላይ ከታይ እያለ እያዋከበች እንግዲህ ቀስ አርጋ ስልኩን አውጥታበታለች ማለት ነው። የኮማንደሩን ካወጣችበት በኋላ በቃ ተሽሎኛል ቻው በቃ በማለት ቀስ ብላ ወረድ ብላ ወደታች ቁጭ ብላ ራሷን እያወቀሰች ነበር። ተመልሰ ራሷን በመውቀስ ለምን አነሳውበት? ለምንስ ይህን ስልክ ሰረኩት? ለምን ወደ ድሮ ማንነት የተመለስኩኝ? አሁን ያን ማንነቴን ኮትቼው ነበረ። ዳጊስ ቢሰማ ምን ይለኛል? እያለች እንግዲህ ያንሰላሰለች እያለ አጋጣሚ ዳጊ ቁጭ ብላ እያወራች ብቻዋን ሲያት ጊዜ መኪናውን አቁሞ መጥቷል። መኪናውን አቁሞ መጥቶ ምን ሆነሽ ነው ብቻሽን የምታወሪ? እኔ እኮ አጋጣሚ ያየሁሽና መጣሁ በማለት እንግዲህ ጠይቋታል። እሷም ተደናብራ ስልኩንም እንዲበጇ ይዘው ነበር። የማን ነው ስልክ? ይሄ ሰርቀሹ ነው አይደለ? ይህን ስራ ታይ ያላልኩሽም በማለት እንግዲህ በቁጫይ ሲናገራት ወደ ስልኩ ላይ ስልክ ተደወለ። ስልክ ሲደወል እንግዲህ አጋጣሚ የሰውየው ስም ነበር። የሰውየው ስም ሲያነብ እንግዲህ ዳጊ ተደናግጦ ይሄ ነገር የማን ነው ስልክ በማለት እንግዲህ ድንጋጤ ውስጥ ነበረ። ስልኩንም አንስቶ ሲያወራው ድምፁን ሲሰማ አባቱ በህይወት እንዳለ ሰምቷል ማለት ነው። እሱም እንግዲህ በድንጋጤ ጩናን ካቀፈና ከሳመ በኋላ በስተ መጨረሻ እንግዲህ ጩናን ተቆጥቷታል ማለት ነው። ይህ ነገር በአንቺ የተነሳ የአባቴን ድምጽ
አባቴ በህይወት መኖሩን ባውቅም ነገር ግን ስርቆት ለማንም አይጠቅም። መልካም ሴትና ጥሩ ሴት እንድትሆኝ ይፈልጋለሁ። ከኔ ጋር ጓደኝነትሽ እንዲቀጥል ከፈለግሽ መልካም ሴት ሆኝ በማለት እንግዲህ መክሯታል። እሷም ደግሞ ጓደኛ ማለት ጓደኛ ብቻ ነው ወይስ ምናምን በማለት እንግዲህ ነግረዋለች ማለት ነው። እሱም እንግዲህ ነግሬሻለሁ በማለት ስሬስሊ ነግሯታል። እሷም እንግዲህ ዳጊ እኔ አፈቅራለሁ ብላ ስትናገር አጋጣሚ ስልክ ተደውሎበት እንግዲህ ነው የሚያቆመው ድራማ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ አምራና ዶክተሩ በድጋሚ ተገናኝተዋል። እንግዲህ እናቱ በቅርቡ እንደምትመጣና ለእናቱ ደግሞ እውነት ፍቅረኛ መሆናቸውን እንደሚናገር ነግሯታል ማለት ነው። እሷም እንግዲህ ደስ ብሏታል። በእውነት አምራና ዶክተር ደስተኛ ናቸው ማለት ነው። ውዶችዬ አምራና ዶክተር ይጋውልን፣ ጮናና ዳጊ ይጋውልን እያልን እንግዲህ ኑሐሚንና ናሆም ደግሞ መልካም ትዳር እያለን አንመርቃቸው ማለት ነው። ውዶችዬ አምራን በጣም ምርጥዬ ልጅ ነች ማለት ነው። ምክንያቱም ከድሮ ማንነቷ ድሮ መጥፎ እንደሆነች ነው የነበረ ድራማው ላይ የሚያሳየው። ነገር ግን አሁን ላይ ደግሞ ተቀይራ በዚህ ደረጃ ላይ ደርሳ ከዶክተርም ጋር ጥሩ አይነት ግንኙነት ኑሯቸው ምናምን ማየታችን ጥሩ ነው ማለት ነው። የሰው ልጅ ከጥፋቱ ምን ያክል እንደሚማርና እንደሚቀየር ብዙ ትምህርት ያሳየናል ማለት ነው። ለማንኛውም ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቶ። ቻናሉን ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉት። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር ብታስቀምጡልኝ ጥያቄያችሁን በትክክል መልሳለሁ ማለት ነው። ውዶችዬ መልካም ምሽት ተመኘውላችሁ። ባይ ባይ።